አቶ ደረጀና መድኃኒ ተፋጠጡ። አቶ ደረጀ እንግዲህ በንዴትና በብስጭት አንቺ ቆይማ እዚህ ቤት የመጣሽው እንዴት መጣሽ? ማፈቅዶልሽ እዚህ ቤት እንድትገቢ አዘዘሽ በማለት እንግዲህ በንዴትና በብስጭት ሲናገራት፣ እሷም ደግሞ እንዴ ቆይ ደረጀ ምን መሆኑ ነው? ይህም እኮ የእህቴ ቤት እኮ ነው በማለት ትመልስለታለች። ቢሆንም አንቺ እዚህ ቤት ከመጣሽ ሰላም የለም፣ ሰላሜን ትነሽኛለሽ፣ ልጆቼን ሰላም አትሰጫቸውም። አቢጌል ምን ብለሻት ነው እንደዚህ ተናዳና ተበሳጭታ ሄደችው? በማለት ይጠይቃታል። ምን እላታለሁ? ምንም አላልኳትም፣ ዝም ብላ እየተመናቀረች ሄደች በማለት ትመልስለታለች ማለት ነው። ቆይ እንዴት ብትደፍሪ ነው አንቺ እንደዚህ አቢጌልን የምትናገሪያት? የሆነ ነገር ካላልሻትማ እንደዚህ ሁና አትወጣም ነበረ በማለት መጨቃጨቅ ጀመሩ። ማርታ ድምጻቸውን ከላይ ስትሰማ ደሬ ምን ተፈጥሮ ነው? ማን ጋር ነው የምትጨቃጨቀው? በማለት እንግዲህ ስትጠይቀው ማርታ አቶ ደረጀም ይች እህትሽ ናታ፣ ይኸው ይዛኛለች ከመምጣቷ በነገር ብሎ ይጠይቃታል። እንዴ መድኃኒ ደግሞ መቼ መታ ነው? አላየኋትም እኮ በማለት ስትጠይቀው እታች ቁጭ ብላልሻለች ብሎ ይመልስላታል ማለት ነው። እና እንግዲህ መድኃኒ እዛ ቤት የመጣችው ማርታ አሁን ላይ ብዙ ነገር እየጠረጠረች ስለሆነ እንግዲህ ከአሁን በኋላ ማርታ መድኃኒ ያለቻትን ነገር ታምናለች ብዬ አስባለሁ። ምክንያቱም የዳጣ ፎቶ እና የደረጀ ፎቶ ብዙ ነገር አሳስቧታል። ከዛም ባለፈ ደግሞ እንዴት ሊሆን ቻለ? ዳጣን እስኪ ፎቶውን አሳየኝ በማለት ስትነግራት ዳጣ አራሳሳና አዘናግታ እኔና አባዬም እንደዚህ እንደተነሳ ነው እኮ አንቺና እኔም መነሳት እንችላለን በማለት ታሞኛትና በሩን ትሳት ትሄዳለች። እውነት ለመናገር አንቺን እኔ አዲስ አበባ ምድር ነው ያደግኩት፣ ግን እንዳንቺ አራዳና ጩልሌ ሰው አይቼ አላውቅም በማለት ዳጣን ትመልስላታለች ማለት ነው። ዳጣም እንግዲህ እማዬ አብረን እንነሳ በማለት ብትጠይቃትም ዳጣ ሆኖም ግን ምንም ሳትናገር ስለ አባቷና ምንም ሳታወራ ጥላት ትሄዳለች። ማርታም በብስጭትና በንዴት ቆይ አንቺ እየጠራሁሽ እኮ ነው አትሰሚኝም እንዴ? በማለት እንግዲህ ዳጣን ብትጠራትም ዳጣ ግን አልሰማውም አላየሁም ብላ ጆሮዋን ሸምጥጣ በሩን ከፍታ ጥላት ትሄዳለች። ማርታም ወይ ጉድ እያለች ሌላ ጣጣና ሌላ መጠራጠር ውስጥ ገባች። አሁን ላይ ማርታ ከበፊቱ አሁን ላይ በጣም ተጠራጣሪ ሆናለች። የደረጀ ሁኔታ፣ የዳጣና የደረጀ ፎቶ እንደዚሁም ደግሞ የዳጣ ወደ ሰላም ቤት መሄድ በጣም ግራ እያጋባት ነው። ግራም ከመጋባቷ ይልቅ እሷ ብትታመም ወደ ሰላም ቤት መርጣ ሰላምን ሄደች። ቆይማ እንዴት ሊሆን ቻለ? እኔ ጋር አብራ እየኖረች እኔ ጋር ከልጆች ተለይቼ ሳላሳድጋት ልጆች ጋር እኩል አሳድጊያት እንዴት እሷን መርጣ ትሄዳለች? በማለት እንግዲህ ማርታ ውስጧ ጥያቄ በጣም አድሮበታል። መጠራጠር ጀምራለች። የደረጀ ሁኔታ ስራ ቦታ ድረስ እስከመሄድ እንደዚሁም ደግሞ የዳጣ በጠፋችበት ሰዓት እንግዲህ አቶ ደረጀ ሰላም ቤት አልሄድም በማለቱ ለሰላምዬ ደግሞ መደወሉ እንደዚሁም ደግሞ ሰላም ቤት አልሄድም እያለ እሷን በውጭ ማገኘቱ ብቻውን መሄዱ ይሄ ሁሉ ነገር ውስጧ በጣም ተጨናንቋል። እንዴት ሊሆን ቻለ? ቆይ ማደሬ ለሌላ ሰው እኔን ስለሆንኩ እንጂ እኔ ስለወደድኩህ እንጂ ባሌ ስለሆንክ እንጂ ለሌላ ሰው እኮ ለሚያይ ሰው ሌላ ነገር ያለህ ነው መስለው በማለት ትመልስለታለች። አቶ ደረጀም ደግሞ በድንጋጤ ማለት ሌላ ነገር ብሎ ስጠይቃት እንዴ ምን ማለት ነው? ሁኔታ እኮ በጣም ያስታውቃል በማለት ትመልሰላታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁን ዛሬ በያላችሁበት። ለዚህ ቤት አዲስ የሆናችሁ እስኪ ላይክ አድርጉኝ ማለት ነው። እውነት እየመጣችሁ የምታዩ ልጆች ማለት ነው ላይክ አድርጉ። ምን ችግር አለው? ቪዲዮ እንዲታይልኝ። በነገራችን ላይ እኔ ብዙም እየዞርኩ አይደለም፣ ምክንያቱም የማልዞረው ደግሞ ልጆች አሉ። ብዙ ጊዜ ደግሞ ቤት አልቀመጥም፣ ውጭ ነው የምንውለው ማለት ነው። እና በዛም ሰዓት የመዞር ቻንስ ወይም አቅም አይኖረኝም እና አንዳንድ ጊዜ ብቻ በኮሜንት እመጣለሁኝ ያጋጠመኝ ቤት ማለት ነው። እና ግን እስኪ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ ማለት ነው። ቪዲዮ እንኳን ለራሱ የምሰራ እውነት ለመናገር ለሊት ቪዲዮ ሰርቼ ነው ቀን የምለቀውን ቪዲዮ ቀን የምለቀው። ግን አንዳንድ ጊዜ ደግሞ ልጆቹ አንድ ቦታ ቁጭ ሲሉልኝ ምናምን ምሳ እየሰራሁ ከኪችን ውስጥ ሆኜ ተጠንቀቄ ቪዲዮ ሰራለሁ። ስለዚህ እየተቸገርኩ ስለሆነ ቪዲዮ የምሰራው እባካችሁ ላይክ አድርጉልኝ፣ ሸር አድርጉልኝ። ምን ችግር አለው? ምናችሁ ይቀነሳል ማለት ነው። እውነት ላይክ አድርጉ፣ ሸር ብታደርጉልኝ ምንም የሚጎልባቸውም የሚቀንስባቸውም ነገር የለም ማለት ነው። እውነት
እና አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ ነው የማመሰግነው። አይዞሽ በርቺ ለምትሉኝ፣ በቤቴ እየመጣችሁ ለምታበረታቱኝ በጣም አመሰግናለሁ። ጀዛችሁን አላህ ይክፈልልኝ ማለት ነው። እንግዲህ ዛሬ የመጣሁት በአዲስ ድራማ፣ አዲስ ድራማ ሳይሆን ያው ለቤቴ ብዙም ጊዜ ያልተለመደ ነው። ያው ከስንት አንድ ለቀዋለሁ። ቢሆንም ግን ስለ ዳጣ ድራማ ነው። የዳጣ ድራማ እናቷን በማግኘቷ ያላትን ደስታ አይታችኋል። እማዬ እስኪ ተነሽ እና ወደ ገበያ እንሄድ፣ ሱቅ እንሄድ፣ ትምህርት ቤት እንሄድ፣ ሱፐር ማርኬት እንሄድ፣ በቃ የማንሄድበት ነገር የለም እያለች ብዙ ነገርን አይታችኋል። ከዛም በመቀጠል እንግዲህ ሰላምዬ በማልቀስ ዳጣም በማልቀስ በለቅሶ ሁለቱም ይገናኛሉ። እናትነት በጣም ልዩ ነው ማለት ነው። እና ዳጣ እንግዲህ ከ21 ዓመት በኋላ እናቷም ስትጠብቃት እሷም እናቷን ስትፈልግ የነበረች ልጅ እንግዲህ በዚህ አጋጣሚ እና በዚህ ቅጽበት ተገናኝተው ፍቅራቸውን ሲገላለጹ እንደዚሁም መዋደዳቸውን ናፍቆታቸውን ሰላምዬም ደግሞ እኔ እንደዛ ስላደረግኩሽ ይቅርታ አድርጊልኝ አፉ በይኝ እያለች እንግዲህ ስትማጸን፣ ዳጣም እንግዲህ እስኪ ወደ ትምህርት ቤት እንሄድ፣ የማንሄድበት ቦታ የለም፣ ቆይማ ይህን ሁሉ እየጠየቅሽ ከዚህ ሁሉ ማንኛውን ላድርግ እያለች ሰላም ግራ ይጋባታል። ሆኖም ግን እንግዲህ ልጁን የት አድርገው ነው የምንሄደው በማለት ልጁንም ይዘነው እንሄድ በማለት ትጠይቃታለች። ሰላምዬ አሁን ላይ እሷ በቀል ነው ወይንስ ስህተቷን አርማ ነው መኖር ያለባት? ምን ብላችሁ ታስባላችሁ? ሰላምዬ እዛ ቤት እገባለሁ ልጁ ጠንከር ይበልልኝ እንጂ እዛ ቤት መግባታችን አይቀርም እያለች ነው የምታወራው ማለት ነው። ስለዚህ እዛ ቤት ከገባች ዘሮ ቀለጠ ማለት አሁን ገና ነው እውነት ለመናገር ማለት ነው። የምር ወይኔ በላቸው አቶ ደረጃ አሁን ያልቅለታል ማለት ነው። ምንም አማራጭ የለውም። ምክንያቱም ይቺ መድኃኒ የምትባል ሴትዮ የማፈነቅለው እና የማጎረጉረው ነገር የለም። ስለዚህ ማርታም ደግሞ ታምናታለች ማለት ነው። ዳጣ የሰላም ልጅ መሆኗን ከታወቀ ነገሩ አለቀለት ማለት ነው። አቶ ደረጀ እንግዲህ በጣም ሀሳብ ላይ ነው። ማርታ ከሰማች ምን ይፈጠራል፣ ምን ይካሄዳል የሚለው ጭንቀት ውስጥ ገብታ፣ ከዛ ሲቀጥል ደግሞ ዳጣ እናቷ እንግዲህ አቶ ደረጀ ልጅ ቢሆንስ አለመሆኑ ምን ዋስትና አለሽ ብላት ነበረ ህፃኑን ልጅ። ይህንንም አታደርጊውም፣ ካደረግሽውማ በቃ በፍጹም ይቅር አላደርግሽም። ምክንያቱም በማርታ ላይ ተጫውታችሁባታል። አንቺን ሰራተኛ ብላ አምና አስገብታ፣ አቶ ደረጀ ደግሞ እንደዚህ የሚያደርግ ሰው አይደለም። ስለዚህ እኔንስ በስህተት እሺ ተወለደ፣ በድጋሚ ሁለተኛ ስህተት፣ አረ በጭራሽ የማይሆን ነው በማለት እንግዲህ ዳጣ ልታምናትም ልትቀበላትም አልቻለችም። ግን እንደዛ መሆኑን ሲያውቁ ምን ይሰማቸዋል? አቢጌልም በድጋሚ ዳጣ እንግዲህ የሰላም ልጅ መሆኗን የአባቷ ልጅ መሆኗን አውቃለች። ግን የሰላም ልጅ መሆኗን ካወቀች በሰራተኛዋ እንዴት እናቴን ይከዷታል፣ ሁለተኛ ሚስት አስቀምጧት ነበር በማለት ይቅር አልለውም አባዬን መቼም ይቅር አልለውም እያለች ለናታን ስትነግረው ነበረ። አሁን እኮ አውቀሻል እኮ ዳጣ እኮ የአባትሽ ልጅ ናት፣ ታዲያ እንዴት ይቅር አልሽው በማለት እንግዲህ ያ ስህተት ነው ብዬ አምኛለሁ። ግን በጭራሽ ከሰላምዬ ይሆናል ብዬ አላስብም። ሰላምዬ ጋር የሄደችበት ምክንያት ሁለቱም እናትና ልጅ አቢጌልና እንትና ማርቲ በጣም ግራ ተጋብተዋል። ምክንያቱም ይህንን ጉዳይ ግን ማን ነው የሚነግራቸው? አቶ ደረጀ በራሱ